ገል ያጋነንት መናኸሪያ ምንም አይነት የእግዚአብሔር ነገር ማያውቁ ሰዎች ለተናገሩት ነገር አንቺ እንደዛ አትድገም። ይችን ሴት ምንም ስሟ ልቧም አይደንግጥ። አስሬ ስሟን እያነሳን ትክክልም ስላልሆነ ነው። ገብቶሻል? ትክክልም ስላልሆነ ነው። እንደኔ እዚህ ሚዲያ ላይ የተቀጠቀጠ ሰው የለም። በማንነት የመጡ በውበት የመጡ አንድ ሰርጀሪ አሰርታ ነው ይሉኛል፣ አንድ አካሏን ቆራርጠ ነው ይሉኛል፣ አንድ ስትማግጥ በቪዲዮ ተገኘች እንዴ፣ አንድ የሰው ልጅ በተነች። እኔ ሰው እኮ ነኝ፣ አንድ ሰው እኮ ነኝ፣ አንድ ተራ ሴት፣ አንድ ፍጥረት። ምናልባትም በጥፍ የሚሉኝ ሞድቅ ሴት ነኝ። በዚህ ልክ እኔን ለመጣል የሚኬድበት ርቀት እኔ ምን ስለሆንኩ? እኔ መንግስት ነኝ እንዴ? እኔ አብይ አህመድ ነኝ እንዴ? እስቲ ወንድ ከሆኑ ልብ ካላችሁ ሂደው አብይ አህመድ ጋር ይግጠሙ እስቲ እነዚህ ሰዎች። እንዴ እኔ እኮ አንድ ተራ ሴት ነኝ። ልብ ያለው ሂዶ እስቲ አብይ አህመድ ጋር ይግጠም እስኪ። ወንድ ነኝ ያለ ሰው ሜላት ጋር በዚህ ልክ ሜላትን ለመጣል ከሚግደረደር አንድ ሴትን በዚህ ልክ ከጥግ እስከ ጥግ ከሚናወጥ በአንድ ሴት እስቲ ልብ ያለው ሰው ሂዶ እስቲ አብይ አህመድን ይግጠም። እኔ ነኝ እንደ ጨፈጨፍኳቸው? ምን ማለት ነው? ይሄ እኮ ግፍ እኮ ነው፣ ግፍ እኮ ነው። እግዚአብሔር ምስክሬ ነው። ህሊና ያለው ሰው እስቲ ይፍረድ እንዴ። እንዴ እኔ እኮ ቤተሰብ እኮ አለኝ፣ ወንድሞች አሉኝ፣ አክስት አጎት አለኝ፣ እናት አባት አለኝ፣ በህይወት ያሉ ስንት ቤተሰብ አለኝ። ሜላት የፈታት ስትማግጥ ተገኝታ ነው ተብሎ ይሄ ሁሉ ቪዲዮ ሲሰራጭ ምን ልመልስላት ትፈልጊያለሽ? እሽኮ እኔ እንደዚህ ብዬ እንትን ልላት ትፈልጊያለሽ? ምን እንድላት ምን አይነት መልስ እንድሰጣት ነው እናንተ የምትፈልጉት? የቀድሞ ህይወቴን ፎቶግራፍ አንስታ እኮ ነው የእሱን የማይገባውን ድምፁ የሌለ ሰው ድምፁ እዚህ ሚዲያ ላይ ተሰምቶ ማያቅ ሰው እኮ ነው እዚህ ጋር አምጥታ የእሱን ፎቶግራፍ ለጥፋ የእሱን ልጆች ሁሉ በትናለች ብላ ታሪክ ድራማ የሰራችሁ እንዴ። እኔ ላይ ግፍ እኮ ነው የተፈጸመብኝ። እንዴት ሰው አይረዳም ይሄንን? እኔ ስመልስ እኔ ወጥቼ ለደረሰብኝ ጥቃት ለደረሰብኝ በደል እኔ ወጥቼ ስመልስ ሜላት ስተተኛ ናት፣ ሜላት መወቀጥ አለባት ምላሽ ስተት ሆ ብሎ እኔ ላይ ሰው እኔ ላይ መፍረድ ይፈልጋል። ይሄ ትክክል አይደለም። እህት አለሽ፣ እናት አላችሁ። በዚህ ልክ እህትሽ ብትዋረድ፣ በዚህ ልክ እናትሽ ብትዋረድ ምን ይሰማሃል? ምን ይሰማሻል እንዴ? ይሄ እኮ ትክክል አይደለም። ህሊና ያለው ሰው እሷ ቂቤ እየቀባች ነው እንዴ? ሜላት ስትማግጥ ከ5 ዓመት ጋዜጠኛው ራሱ እኮ በእኛ የነበረ ሰው ጋዜጠኛው ራሱ እኮ ወጥቶ ለጠፈ ቢጨንቀው። አረ ይሄ ሐሰት ነው። ይሄ የቆየ ህይወቱን ነው የተናገረው። ይሄ ከሜላት ጋር የሚያገናኘው ነገር የለም። ሜላት ስትማግጥ ተይዛ የተፋታችሁም ያለችውም ሰው የለም። ይሄ ግፍ ነው። በቃ ሊያ እግዚአብሔርን ግፍ ነው። ይሄ ሁሉ ጫና እየደረሰብኝ ይሄን ሁሉ ተቋቁሜ ታዲያ ከጠላቴ ጋራ ምን ልል ነው የምትፈልጊው ሊያ? ይቺ ሴት እኔን ለመጣል በዚህ ርቀት ስትመጣ እኔ ምን ነው የምትፈልጊው ሊያ? ቱ ቢ ኦነስት እኔ ምን እንዳጣላችሁ አላውቅም። የእውነት እኔ እኮ ግፍ ነው፣ እግዚአብሔርን ግፍ ነው። በቃ እኔ ከዚህ በኋላ እዚህ ሚዲያ ላይ እምባዬ እንዲታይ እኮ ነው የማልፈልገው። እምባዬ እንዲታይ ነው የማልፈልገው። እኔ እዚህ ሚዲያ ላይ የፈለገ ነገር እንኳን ቻሌንጅ ቢያደርገኝ ዋጥ ነው የማደርገው። ብሞት ለነዚህ እምባዬን ማሳየት አልፈልግም፣ አላሳይም። ጥሩ ህይወቱ ያልተሳካላት ሁላ የራሱ ስትሬስ አለበት ሁላ በፖለቲካ ብሎ ያልተሳካላቸው እንዴ አብይ አህመድ እኮ አደረጉኝ። እኔ አብይ አህመድ ነኝ እንዴ? እኔ ጌታቸው ረዳ ነኝ? እኔ እኮ ጌታቸው ረዳ አይደለሁም። እስቲ ልብ ያላችሁ ሄዱ ጌታቸው ረዳ ጋር ፋይት ያርጉ። እኔ ብርሃኑ ጁላ ነኝ እንዴ? እኔ አንድ ተራ ሴት እኮ ነኝ። የኔ የግል ህይወት በዚህ ልክ እንደዚህ መነጋገሪያ ሆኖ የሄዱበት ርቀት እስቲ ይግጠሙ ልብ ካላቸው እነዚህ ሰዎች። እኔም በዚህ ልክ እንደዚህ ቻሌንጅ የሚያደርጉኝ ሰዎች ብርሃኑ ጁላ እግዚአብሔር ምስክሬ ነው። እኔ ከልቤ ነው መሮኝ ነው የምናገረው። እግዚአብሔር ምስክሬ ነው። እኔ አትሳቁ፣ ጥርሳችሁ ይርገፍ እዚህ ያላችሁ ማለት ነው። እኔ ጮክ ብዬ የምናገር ሴት አይደላችሁ። ምን እድሜ ለእናንተ። ሂዱ ወንድ ከሆናችሁ አብይ አህመድ ግጠሙ፣ ጌታቸው ረዳን ግጠሙ፣ ብርሃኑ ጁላን ግጠሙ፣ ሳሞራ አይኑስን ጨምሩት ከፈለጋችሁ ማለት ነው። እንዴ እኔ ምን ላርጋችሁ እንዴ? ይሄ እኮ በጣም እኮ ነው የሚደብረው። ጌታ ምስክሬ ነው። ሰው አይሽ ኢንጆይ ማድረግ ነው የሚፈልገው። በሰው ቁስል ሰው ይሳለቃል። እሺ ሰው ባንቺ ህመም ኢንጆይ ያደርጋል። ይሄ ነው በቃ ምግቡ፣ የመንፈስ ቀለቡ ይሄ ነው። መዝሙረ ዳዊትን ከሚያደምጥ ይልቅ መጽሐፍ ቅዱስ ከሚያነብ ይልቅ ቤተክርስቲያን ሄዶ ከሚሳለም ይልቅ እንደዚህ አይነት ግለሰቦችን እያሰቃየ የግለሰብ ስም እያጠፋ የሚለቃቅማትን ጥቂት ዝናና የሚለቃቅማትን ገንዘብ
የመንፈሱ እርካታው ናት እሷ። የመንፈሱ እርካታው እትስ በጣም ግፍ ነው። እግዚአብሔርን እትስ በጣም ግፍ እኔ ላይ እዚህ ሶሻል ሚዲያ አልሰበር ስላልኳቸው በቃ በከባዱ ሄዱ። በፖለቲካው አልሆነላቸውም። ማንነቴን አሳየኋቸው። እኔ ሁሉም ብሔር ብሔረሰብ ሞድ ማፈቀር፣ በትግራዊነቴ ደግሞ የማልደራደር፣ በማንነቴ የማልደራደር፣ በህዝቤ የማልደራደር፣ የአማራ ህዝብን ማፈቀር ማከብር፣ ከሞዶ ከአማራ ህዝብ ጋር ሊያጣሉኝ የሄዱበት ርቀት ቀላል የሚባል አይደለም። ካሳደገኝ ማህበረሰቤ ከወዜ ከማዕረጌ ስናገር እንኳን ለዛዬ ከሚጣፍጠው ካሳደገኝ ከሞደው ማንነቴ ከማህበረሰቤ ሊነጥሉኝ የሄዱበት ርቀት እንኳን ቀላል አይደለም። አልፎረሽኩላቸውም፣ አልወደኩላቸውም፣ አልተሰበርኩላቸውም። መጡ ባደኩበት በቤተ ክርስቲያን እየዘመርኩ ያደኩ ልጅ ነኝ እኔ። መጡ በመንፈሳዊ ህይወቴ ቤተ ክርስቲያን ላይ ተገዘትኩ እንዳላመሰግን። እኔ ጴንጤ መዝሙር ትዘምሪያለሽ ማንም ብሎ የመተቸት አቅም የለውም። የጴንጤ አይደለም የሌላ መዝሙር አያዘምርም። የእናንተ መግፋትና የእናንተ ትችት ያ ሁሉ ሰው እኔ እኮ እዚህ ፕላትፎርም ላይ እኮ እግዚአብሔር እንደው ህሊና ያለው ይመሰክራል ሁሉም ሰው። እኔ ነኝ እኮ ሰዎች ተሰብስበው እንዲወያዩ መጀመሪያው ፈርቀዳጅ እዚህ መጥቼ ሰዎችን ሳስተምር ሰብስቤ ሁላችንም እንዳልዘምር እንኳን ነው እኔ የተገዘትኩት። እዚህ ፕላትፎርም ላይ ካህናቶች መጥተው የኦርቶዶክስ ትምህርት ሌሎች ሰዎች ገብተው እኔ ላይ አገልግሎት እንዳይሰጡ እኔ እንዳልዘምር ይሄ ሁሉ ግፍ እኮ ነው የተፈጸመ። እኔ ማን ስለሆንኩኝ ምን ስላደረግኩኝ? ለምንድን ነው እንዳትዘምር የከለከሉሽ? ይሄ ሁሉ ድራማ ሲሰራ ማንነቴ ሲጠላ የመጣሁበት ማህበረሰብ ሲገፋ እኔ መንግስት ነኝ። እኔ ውሃት ቆፍሩ ብያለሁ። እኔ መብራት ኃይሉን ቆርጫለሁ። እኔ ነኝ እንደ አስቤዛ የጨመርኩባችሁ። እኔ ነኝ እንደ ነዳጅ የጨመርኩባችሁ። እኔ እኮ አይደለሁም ነዳጅና መብራት የጨመርኩባችሁ። መንግስታችሁን ሄዳችሁ ጠይቁ። እኔ አንድ ተራ ግለሰብ ነኝ እንዴ? በዚህ ልክ ሰውን ለማቁሰል ሰውን ለመጉዳት ይሄ ግፍ እኮ ነው። ግልጽ ግፍ ሜላት ላይ እኮ ግልጽ ግፍ። እስቲ አሁንም ያ ነገር ነው ያለው። ወደፊትም ይቀጥላል። እኔ እናንተን መብራት አልቆረጥኩም፣ የእናንተን ውሃ አልቆረጥኩም፣ ነዳጅ ላይ ዋጋ አልጨመርኩም። እኔ መንግስት አይደለሁም፣ ተራ ግለሰብ ነኝ። የኔ ጉዳይ ኢሹ ሆኖ በዚህ ልክ የኔ ፐርሰናል ላይፍ ላግባ፣ ልፍታ፣ ልውለድ፣ ልውደቅ፣ ልነሳ፣ ልብላ፣ ልጠጣ፣ ላጣ፣ ልገርጣ በዚህ ልክ እኔን እየተከታተሉ የኔን ጉዳይ ኢሹ አድርጎ ማራገብ፣ ከዛ አልፎ ተርፎ ሌላ ኢሹ እንዲይዝ ማድረግ ይሄ ተገቢ አይደለም። እውነት ሰዎች ነን። እግዚአብሔር ምስክሬ ነው። ይሄ ግፍ ነው፣ እኔ ላይ ግፍ ነው። አሁንም ህሊና ያለው ሰው ጨዋ፣ መልካም፣ እግዚአብሔርን የሚፈራ ለአላህ የሚገዛ ለፈጣሪው የሚያምን እኔን አይቶ መረዳት ይችላል። ግንባሬን አይቶ ምን አይነት ሴት እንደሆንኩ መረዳት ይችላል። ራሴን ለማንም ማብራራትም አይጠበቅብኝም። ሲጀመር አንድ ነገር ልንገርሽ ሊሾ፣ የሚወድሽ ሰው ከነስተትሽ ይቀበልሻል፣ ብታጠፊ ይገስጽሻል። የሚጠላሽ ሰው በአንጻሩ ያንቺን ውድቀት የሚጠብቅ ሰው ደግሞ አደለም እንከን አግኝቶብሽ ማለት ነው ሊሰባብርሽ እኮ ነው፣ ሊያደቅሽ እኮ ነው። አድቅቆ ረቅጦ ብትንትንሽን ሊያወጣሽ ማለት ነው። ምክንያት ነው የሚፈልግልሽ፣ እየተጠጋ ቃላትሽን እየሰነጠቀ እያወጣ ሀሳብሽን፣ ስሜትሽን፣ አላማሽን ወደኋላ ጎትቶ ለማስቀረት እንዳትሻገሪ፣ እንዳትራመጂ። ተረዳሽን? የኢነርጂ ቫምፓየሮች አሉ እዚህ ሚዲያ ላይ። እንቁርቲ አንደኛዋ ናት፣ ሌሎችም አሉ። የኢነርጂ ቫምፓየር ብዬ ጠርቻቸዋለሁ። የኢነርጂ ቫምፓየር ማለት የራሳቸውን ኢነርጂ ጨርሰው የሌሎች ሰዎችን ኢነርጂ የሚሰበስቡ፣ የእነሱ ኦልሬዲ ባትሪያቸው ለው ስላለ ማለት ነው። የለችም ልዕልቲን ታያት እዚህ ስለሌለች እንዴት ነው የምትዋት?
እንዴት ነው የምትዋት? እሷ የኔ ፍቅር በራስሽ ፔጅ ቀጥቅጫት። እኔ ጋር ይሄ የመቀጥቀጥ ጉዳይ አይደለም የኔ ቆንጆ። ይሄ የመቀጥቀጥ ያለ መቀጥቀጥ ጉዳይ አይደለም። ይሄ አጀንዳውን የቀየረ በቤተሰብ በአንድ በትልቅ ቤተሰብ እነዚህ የተከበሩ ቤተሰቦች ናቸው። በነገራችን ላይ እንደ ቀላል እንዳታይ፣ እነዚህ ሰዎች የተከበሩ ሰዎች ናቸው። የተከበሩ ቤተሰቦች ናቸው። ልንገርሽ፣ አብረው ይኑሩም አይኑሩም፣ ይለያዩም አይለያዩም፣ ይህ ቤተሰብ ግን ቤተሰብ ነው። ማወቅ ያለብሽ የተዛመዱ የተጋመዱ የተዋለዱ ናቸው። በዚህ ልክ መጥተው እዚህ ሶሻል ሚዲያ ላይ የዚህን ቤተሰብ ታሪክ መበተን አይችሉም። ማናቸውም። እንቁርቲ የመጀመሪያውን ደረጃ ትወስዳለች፣ ለዚህ ዋጋዋን ታገኛለች። ሌላው አራጋቢ ደግሞ ከእግዚአብሔር ያገኘዋል። ተረዳሽ? ይሄ ግፍ እኔ አንድ ተራ ሴት ነኝ። እኔን አታክ ለማድረግ ሲባል የሌሎች ህፃናቶችን ፎቶግራፊ እየለጠፉ ለዩቲዩብ እና ለቲክቶክ መሸቀያ ሙያ ግን እውነት ያሳዝናል። እንደ ሀገርም ያሳፍራል። ይኸው ጌታ ምስክሬ ነው። እጅግ በጣም ያሳዝናል። ሜላትን ለመንካት ተብሎ ሜላትን ለማሸማቀቅ ተብሎ ምንም የሌሉ ህፃናትን። በነገራችን ላይ እቺ ሴት መጀመሪያው አይደለም። ከዚህ በፊት መጀመሪያም ስትመጣ የመጀመሪያም መታ ስትፖስት የህፃን ልጁን ፎቶግራፊ ይዛ መታ ነው የፖስተችው። ይህንን እኔ በህግ ትጠይቅበታለች። እዚህ ላይ አሁን እዚህ ላይ ጉዳይ ላይም ሀሳብ መስጠት እኔ አልፈልግም። ለምን ህግ የያዘው ጉዳይ ስለሆነ ታዩ። አትዝጊው በቃ አትመልሺ፣ ለማንም አትመልሺ። ኖ እኔ ለማንም አልመልስም። እኔ ፍቅር እኔ ለማንም አልመልስም። ኤንዌይስ ዞሮ ምንድነው መሰለሽ ሰዎች ጫና ሲበዛባቸው በደል ሲበዛባቸው ታግሰው መቋቋም ሲያቀታቸው ከዛ በኋላ ሪያክት የሚያደርጉት ነገር ጀጅ ሰው እንትን ሊበልባ በቃ ያን አይተው ሰው መፍረድ የለበትም። ያ ሰው ፔኑ ምንድን ነው? ገብቶሻል? ያ ሰው ፔኑ እኔ አሁን እንቁርቲ እንደዚህ የምትሆንበት ዋነኛ ምክንያቷ አንድና አንድ ታያት ማናት ታንሹ አክቹዋሊ እዚህም ስለሌለች በቃ በተነጋገርነው ነገር አውሪ። ታያት እሺ። ስልክ ገባባት መሰለኝ። ይቅርታ በጣም ሶሪ። በጣም የኔ ቆንጆ ምን ነበር ስለ የነበረው? ወደ ሀሳቤ ልመለስ። ምን ነበር እያልኩ የነበረው? ታዩ በቃ እኔ ነገር አላስተ ምንድን ነው እኛም እንሳቃ። አይ ልዬ የኔ ቆንጆ፣ አይ መጽሐፍ ቅዱስ ሁሉ ነገር እንዲነገር አልተፈቀደም ይላል እና ኢትስ ኦኬ ኤኒዌይስ የሆነ ሆኖ ማንኛውም ሰው የተረዳሁት ነገር በተለይ ሰውነታቸው ላይ ፊታቸው ላይ ወይም ደግሞ ድርጊታቸው ላይ ጭካኔ የሚታይባቸው ሰዎች ለካ እነዛ ሰዎች መጀመሪያ መልካም ነበሩ። የተማርኩት የተረዳሁት ነገር ቢኖር እሱ ነው። እነዛ ሰዎች ጨካኝ ከመሆናቸው በፊት መልካም ነበሩ። መልካም የነበረ ሰብዕና ለካ ነበራቸው። ከዚህ ከመክፋታቸው ጨካኝ ከመሆናቸው በቀለኛ ከመሆናቸው ወይም ደግሞ ሰውን ለመጉዳት ከመነሳሳታቸው በፊት ወይ ሰው ከመጉዳታቸው በፊት የሆነ መልካም ሰብዕና ነበራቸው። ያን መልካም ሰብዕናቸው በመጥፎ እንዲተካ ወይ በበቀል እንዲተካ ያደረጉት ደግሞ ሌሎች መልካም የነበሩ ግን በክፉ የተተኩ ሰዎች እንዳሉ ነው የተገነዘብኩት። እውነት ለመናገር ኢቲኤም የሚለው ባንከሩ በሚል ይቀየርልኝ። ኢቲኤም የሚለው ስም ባንከር በሚል ይቀየርልኝ። ባንከሩ ይበሉ በእናትሽ ሊሾ በኪዳነ